ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በዩኒት 5 ቢዝነስ ሎ በፓርት 2 ቪዲዮ ነው የተመለስኩ። ከዚህ በፊት ደቂቃው በዝቶብን በፓርት 1 የተወሰኑ ኮንሴፕቶችን ስለ ቢዝነስ ኦርጋናይዜሽን፣ ስለ ታይፕ ኦፍ ቢዝነስ ኦርጋናይዜሽን ከዛ ውስጥ በዋናነት ስለ ፒኤልሲ ወይም ፕራይቬት ሊሚትድ ካምፓኒ የተወሰነ ነገር ብያችሁ ነበር። ዛሬ ደግሞ ከሱ የቀጠለ ስለ ሼር ካምፓኒ የተወሰኑ ፖይንቶች እናያለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከቻላችሁ ግን ቪዲዮውን ከመጀመራችሁ በፊት ሁሌም ቪፒኤን እያበራችሁ ብትጀምሩልኝ ደስ ይለኛል። ቪፒኤን እያበራችሁ ቪዲዮውን ስለምታዩልኝ አመሰግናለሁ። ወደ ቪዲዮ እሺ እዚህ ጋር እንዳልኳችሁ የምንመለከተው ምንድነው ስለ ሼር ካምፓኒ ነው። ሼር ካምፓኒ አንዱ የቢዝነስ ኦርጋናይዜሽን ታይፕ ነው። ስለ ሼር ካምፓኒ ኔቸሩን እንመልከት። ኢትስ ኔቸር ሼር ካምፓኒ ኢዝ ኤ ሌጋል ፐርሰን whose capital is fixed in advance and divided into share and whose liability are met only by the asset of the company ነው የሚለው። ይህንን ዴፊኒሽን ስንከፋፍለው ሼር ካምፓኒ ማለት ይህንኑ እዚህ ጋር ዲፋይን ያደረኩላችሁ ነው። ኢትስ ኤ ካምፓኒ whose capital is fixed in advance ነው። ካፒታሉ ፊክስድ ኢን አድቫንስ ነው ስንል ያንን ቢዝነስ ወይም ያንን ሼር ካምፓኒ ስንመሰረት ምን ያህል ካፒታል እንደሚያስፈልገን መጀመሪያ ፊክስ እናደርጋለን ማለት ነው። ያንን ካፒታል ይህን ያህል 1 ሚሊዮን ያስፈልገኛል ካላችሁ ያ ካፒታል ነው ማለት ነው፣ ፊክስድ አደረጋችሁ ማለት ነው። ያንን ካፒታል ወደ ምን ትከፋፍሉታላችሁ? ወደ ሼር ትከፋፍሉታላችሁ። ለምሳሌ 1 ሚሊዮን ከሆነ ካፒታሉ 10,000 ሼር ነው እንትን የምንለው ካላችሁ 10,000 ሼር ከሆነ የሚያስፈልገው ወደ 10,000 ሼር ብቀይሩት ያንን 1 ሚሊዮን ካፒታል ፐር ቫሊዩን 100 ብር ባረገው 10,000 በመቶ 1 ሚሊዮን ብር ይሆንልኛል ማለት ነው። በዛ መሰረት ካፒታልን ፊክስድ አደርጋለሁ ኢን አድቫንስ ኤንድ ዲቫይድ አደርጋለሁ ወደ ሼር ማለት ነው። ሼር ካምፓኒዎች እንደዚህ ነው የሚያደርጉት። ሁዝ ሊያቢሊቲ አር ሚት ኦንሊ ባይ ዘ አሴት ኦፍ ዘ ካምፓኒ ነው የሚለው። ሊያቢሊቲያቸውን ሚት የሚያደርጉት እዳቸውን በምንድነው? በካምፓኒ አሴት ነው። ይህ የሚያሳየው ምንድነው? የሼር ሆልደሮቹ ሊያቢሊቲያቸው ሊሚትድ እንደሆነ ነው። ኮንትሪቢዩት በሚያደርጉት መጠን ብቻ ነው ሊያቢሊቲያቸው እንጂ ከዛ አልፎ ወደ ግል ንብረታቸው ሄዶ ስለማይጠየቁ ማለት ነው። ዕዳ ቢከሰት ወይም ዕዳውን ለመክፈል ማለት ነው። The obligation of shareholder shall be limited to making the contribution they pledged to make the company ነው የሚለው። የሼር ሆልደሮቹ ኦብሊጌሽን ሊሚትድ የሆነ ነው ይለናል። አሁን ያልኳችሁ ማለት ነው። they pledged to make the company ወይም በካምፓኒው ላይ ኢንቨስት ባረጉት መጠን ልክ ነው ሊያቢሊቲያቸው። ከዛ ባለፈ አይጠየቁም። ቢከስሩ ኮንትሪቢዩት ያደረጉትን ገንዘብ ነው የሚያጡት ማለት ነው። the asset of the company are the sum of total ዋት ዘ ካምፓኒ ኦንስ ነው። ስለዚህ የካምፓኒው አሴት ምንድነው ካላችሁ አጠቃላይ ካምፓኒ ኦን ያደረጋቸው ነገሮች ድምር ውጤት ነው ማለት ነው። ካፒታሉን ያካትታል፣ የሼር ሆልደሮች የተሰበሰበው፣ ከዛ በተጨማሪ በሊያቢሊቲ ያገኛቸው ገንዘቦች ወይም ኢኩዊፕመንቶች ካሉ እነሱን ያካትታል። አጠቃላይ የካምፓኒው አሴት ይባላል ማለት ነው። ሼር ካምፓኒ በዚህ መሰረት ነው የሚመሰረተው ማለት ነው። ዘ ሼር ካምፓኒ ኢዝ ኤ ቢዝነስ ኦርጋናይዜሽን ፎር ዘ አኮምፕሊሽን ኦፍ ላርጅ ካፒታል ኤንድ suitable for many capital intensive ኢንቨስትመንት። ስለዚህ ሼር ካምፓኒ ቢዝነስ ኦርጋናይዜሽን ላርጅ የሆነ ካፒታልና አኮምፕሌት መሰብሰብ ይችላል ማለት ነው። ስለዚህ በጣም ካፒታል ኢንቴንሲቭ የሆኑ ቢዝነሶች ላይ ተመራጭ የሆነ የቢዝነስ ኦርጋናይዜሽን ፎርም ነው ማለት ነው። ኢትስ አን አሶሲዬሽን ኦፍ ካፒታል rather than the association of person as a distinct form of ፓርትነርሽፕ ይለናል። ስለዚህ እንደ አሶሲዬሽን ኦፍ ካፒታል ነው የምንወስደው ማለት ነው። ሼር ካምፓኒ ፓርትነርሽፕ የሚለየው ይሄ ነው። ፓርትነርሽፕ ላይ አሶሲዬሽን ኦፍ ፐርሰን ነው የምንለው፣ የሰዎች የሚታወቁ ሰዎች ማህበር ነው የሚመሰርቱት። እዚህ ላይ ግን ካፒታል ነው። በጣም ብዙ የሆኑ ሰዎች ስላሉ አሶሲዬት የምናደርገው ካፒታላቸውን ነው። በዛ መሰረት ሼር ካምፓኒ ረን ያደርጋል ማለት ነው ቢዝነሱ። ካፒታሉን መልከት ስለ ሼር ካምፓኒ ላይ ካፒታል ኦፍ ዘ ሼር ካምፓኒ ሹድ ቢ ፊክስድ ኢን አድቫንስ እንዳልኳችሁ ቀድሞ ነው ፊክስድ መደረግ ያለበት ምን ያህል ካፒታል እንደሚያስፈልጋቸው። ካፒታል ኢዝ ዘ ኦሪጂናል ቫሊዩ ኦፍ ዘ ኮንትሪቢዩተር ፍሮም ሜምበርስ ዊች ኮረስፖንዲንግ ሼር አር ኢሹድ ነው። ስለዚህ ካፒታል ስንል ኦሪጂናል ቫሊዩ ነው ኮንትሪቢዩት የሚያደርጉት ሜምበሮቹ ኮረስፖንዲንግ ሼር ኢሹ የተደረገው ማለት ነው። ኦሪጂናል ቫሊዩ ነው ኮንትሪቢዩሽናቸውን ያካትታል ማለት ነው። ፐር ሼር የሚያወጡት አለ አጠቃላይ ተደምሮ ያለው ካፒታል ነው። እሱ ነው ካፒታል የምንለው ማለት ነው። ዘ ቫሊዩ ዳት ሲንግል ሼር ሪፕሬዘንት ናውን አስ ፐር ቫሊዩ ነው። ፐር ቫሊዩ ነው የምትባለው ሲንግል ሼሯ ፐር ቫሊዩ ትባላለች። ያ
ማለት በቅድሙ ኤግዛምፕል 100 ብር ነው ሲንግል ሼር ብያቸው የለ አንዷ የ100 ብር የምታወጣው ፐር ቫሊዩ ትባላለች ማለት ነው። ሶስ ካፒታል ኢዝ ዘ ሰም ኦፍ ቶታል ፐር ቫሊዩ ኦፍ ሰምታይምስ ሶሪ ኦር ሰምታይምስ ናውናስ ኖሚናል ቫሊዩ። ስለዚህ ካፒታላችን የምንሰም ነው ይላል የቶታል ፐር ቫሊዩ። እነዚህ ፐር ቫሊዎቹ ሼሮች ተደምረው ነው ካፒታሉን ሜክ የሚያደርጉት ወይም ይህን ፐር ቫሊዩ ኖሚናል ቫሊዩ ማለት እንችላለን። ሶ ካፒታል ኢዝ ፓርት ኦፍ አሴት ኦፍ ዘ ካምፓኒ ነው እንዳልኳቸው የአንዱ የካምፓኒው ንብረት ተደርጎ የሚቆጠረው አሴቱ ተደርጎ የሚቆጠረው ካፒታል ነው ማለት ነው። ሶ ካፒታል ሪሜን ፊክስድ ዋይል ዘ አሴት ሜይ ቢ አኮሙሌትድ ሞር ኤንድ ሞር ነው። ካፒታላችን ሪሜን ፊክስድ ሆኖ ነው የሚቀጥለው አሴታችን እየጨመረ በመጣ ቁጥር። ይሄንን ቅድም በባለፈው ቪዲዮ ፒኤልሲ ላይ ስናይ አይተናል። ካፒታሉ ፕሬዘርቭ መደረግ አለበት። ያ ማለት ለክሬዲተሮች እንደ ማስተማመኛ ወይም እንደ ጋራንቲ ስለሚቆጠር ካፒታላችን አይነካም፣ ከሱ ውጭ ባለ ገንዘብ ነው የምንሰራው ስላለም ማለት ነው። ካፒታል ካምፓኒ ሚን ዋት ኢዝ ኮሌክትድ ፍሮም ሰብስክራይበር ኢን ዘ ፎርም ኦፍ ሴል ኦፍ ሼር ነው። ሶ ካፒታል የካምፓኒው ካፒታል ኮሌክትድ የሚሆነው ከሰብስክራይበሮች ነው። እነዛ ሰብስክራይበሮች ደግሞ ምንም በመግዛት ነው ለሽያጭ የቀረበውን ሼር በመግዛት ማለት ነው። ሶ ኢት ዳዝ ኖት ኢንክሉድ ማኒ ኦብቴንድ ትሩ ሎን ኦር አዘር ሚንስ ነው። ስለዚህ በብድር ወይም በሌላ ወይ የተገኘ ገንዘብን ካፒታል ውስጥ አናካትትም። ካፒታል ውስጥ ለሽያጭ ያቀረበውን ሼር የገዙትን ብር ነው የተሸጠውን ሼር ዋጋ ቫሊዩ ነው ካፒታል የምንለው ማለት ነው። ሶ ስሩ ካፒታል ኢዝ ኦንሊ ሰች አማውንት ኮሌክትድ ፍሮም ሰብስክራይበር ስሩ ሴል ኦፍ ሼር ነው። ሶ ከሰብስክራይበሮች ከሽያጭ በማቅረብ ያንን ሼር በመሸጥ የምናገኘው ገቢን ነው ካፒታል የምንለው። ስለዚህ ካምፓኒ however obtain resource both from equity capital and debt ነው። ከኢኩዊቲ ካፒታል ሊሆን ይችላል፣ ግን ካምፓኒው ገንዘብ የሚያገኘው ሪሶርሱ ምን ሊሆን ይችላል ማለት ነው። የካምፓኒው ኢኩዊቲ ካፒታል ያው ሼር ከመሸጥ አልኳቸው፣ ዴብት ወይም ከዕዳ ሊያቢሊቲ የምንለው ማለት ነው፣ በሱም ሊያገኝ ይችላል ማለት ነው። ሶ ዘ ካምፓኒ ካፒታል ሹድ ኖት ቢ ለስ ዛን 50,000 ኢትዮጵያ ብር። ከ50,000 ኢትዮጵያ ብር ካፒታሉ ማነስ የለበትም። ይሄም የሆነበት ምክንያት rational for such requirement is to prevent failure of the company due to under capitalization። የፊክስድ የሆነ ከዚህ በታች መሆን የለበትም ካፒታሉ ያለበትም ምክንያት ቢዝነሱ ፌል እንዳያደርግ ነው ካፒታል አንሶት። አንዱ ዓላማ ይሄ ነው። ሌላኛው ደግሞ accumulation of capital result inefficient operation or what economy says economy of scale ነው። ሶ inefficient operation እንዳይኖረው ቢዝነሱ በቂ የሆነ ካፒታል አኩሙሌት እንዲያደርግ ነው ይሄን ሚኒመም ሴት ያደርግ ነው 50,000 ማለት ነው። ሶ the amount of per value of each share may not be less than 100 ብር ነው የሚለው። ሶ ፐር ሼር ቫሊዩ ከ100 ብር ማነስ የለበትም። እንደ እንትን ላይም እንደዚህ ነው። ፒኤልሲ ላይም ፐር ቫሊዩ ከ100 ማነስ የለበትም ማለት ነው። In addition to setting minimum capital, the law requires the capital already fixed should be fully subscribed ነው። ሶ ሚኒመም ካፒታል ሴት አደረግን 50,000። ከሱ በተጨማሪ ደግሞ ምንድነው ካፒታሉ ኦልሬዲ ፊክስድ መሆን አለበት። ፊክስድ ያደረግነው ካፒታል ፉሊ ሰብስክራይብድ መሆን አለበት ነው። ሶ ሰብስክራይብድ ምንድነው ካላችሁኝ መጀመሪያ ሰብስክሪፕሽን ላስረዳለሁ። ሰብስክሪፕሽን ማለት promise to purchase share when share issue are offered for the public ነው። ሰብስክሪፕሽን ምንድነው? ፕሮሚስ ነው። ያን ነገር ፐርቼዝ ሼሩን እንገዛለን ብለው ቃል ሲገቡ ማለት ነው። ያ ሼር ለገበያ ሲወጣ እንገዛለን ወይም ሰብስክራይብ እናደርጋለን ይላሉ ማለት ነው። እንገዛለን ሲሉ በዚህ አጋጣሚ የኔን ዩቲዩብ ቻናል ሰብስክራይብ አድርጉልኝ። የኔን ቻናል ሰብስክራይብ አድርጋችሁ ማለት ደግሞ አባል ሆነናል ብላችሁ ፕሮሚስ ገባችሁልኝ ማለት ነው። ስለዚህ በዚህ አጋጣሚ ቻናሌን ሰብስክራይብ እያደረጋችሁ ሰብስክሪፕሽን እንዳልኳችሁ ምንድነው ፕሮሚስ ሲገቡ ነው ሼሩን ለመግዛት ማለት ነው። ያ ካፒታል ኦልሬዲ ፊክስድ የሚሆነው ፉሊ ሰብስክራይብ ሲያደርጉ ነው። ሁሉም ካፒታል ለመግዛት ሲስማሙ ማለት ነው። ያሉ ሜምበሮች እንዳለ ሙሉ ካፒታሉ የሚያስፈልገንን ካፒታል ያህል ስንሸጥ ማለት ነው። the capital of the company fully subscribe only when all of the share have got investor who promise to buy and become shareholder። እንዳልኳችሁ ካፒታሉ የካምፓኒው ፉሊ ሰብስክራይብ አረጉ ማለት ኢንቨስተሮች ሁሉንም ሼር ሲገዙት ማለት ነው። ወይም ፕሮሚስ ያደረጉ ለመግዛት እና የካምፓኒው ሼር ሆልደር ወይም ባለድርሻ ለመሆን ሲስማሙ ማለት ነው። ሰብስክሪፕሽን ባይ ኢንቨስተር does not mean that you should pay the bar value immediately እዚህ ጋር ደግሞ ምንድነው ማየት ያለብን? ሰብስክራይብ አደረጉ ማለት ሁሉንም የሚያስፈልጋቸው የሚገዙትን ሼር ያህል ወዲያው መክፈል አለባቸው፣ ብሩን መክፈል አለባቸው ማለት አይደለም።
ኖ ሪኳየርመንት ዛት ኦል ካፒታል ሹድ ቢ ፔድ አፕ፣ በአንዴ ሁሉም ካፒታል መከፈል የለበትም ማለት ነው። በት አስ ፐር አርቲክል 254 1 ቢ ላይ ምን ይላል? 1/4 አትሊስት of the par value of the share should be paid up and deposited in the bank። 1/4 ማለት አንድ አራተኛ 25% ማለት 25% ቢያንስ መክፈል አለባቸው እንጂ ሙሉ መክፈል አይጠበቅባቸውም በአንዴ። ሶ የአንድ 5% ወይም 25% በሼር ካምፓኒ ወይም በካምፓኒው ስም እና በካምፓኒው አካውንት ወደ ባንክ ይገባል ማለት ነው። such money may not be withdraw from the bank account until the company is registered የሚለው ሰው ይሄ ገንዘብ withdraw አይሆንም ከባንኩ አይወጣም፣ ካምፓኒው ሬጂስተር እስከሚያደርግ ድረስ ባንክ ውስጥ ይቀመጣል ይሄ ብር ማለት ነው። but the remaining value should be paid within the period of the 5 year from the date of registration of the company። so አንድ አራተኛው መክፈል አለባቸው መጀመሪያ ብለናል። ከዛ በኋላ ካምፓኒው ላይ የቀረ ያልከፈሉት ብር አለ ከሼራቸው ከገዙት ማለት ነው። ስለዚህ ካምፓኒው ከተመዘገበ ሬጂስተር ካደረገ በኋላ በቀጣዮቹ 5 ዓመታት ውስጥ የቀረውን 1/4 ማለት 75% ይቀራል ማለት ነው። 75%ን ወይም 3/4ኛውን 3/4ሩን በ5 ዓመት ውስጥ መክፈል አለባቸው። በሾርተር ፔሪድ ኢዝ ፕሮቫይድድ ኢን ኤምኦኤ ነው። ግን ሜሞራንደም ኦፍ አሶሲዬሽናችን ላይ ከ5 ዓመት በታች የሆነ ለምሳሌ 2 ዓመት ውስጥ መክፈል አለበት ካለን በዛ መሰረት ተፈጻሚ ይሆናል ማለት ነው። So depositing in the bank rather than paying to the founder is preferred to avoid potential loss of subscribers money and encourage more investor ነው። ሶ ዲፖዚት መደረጉ ብሩ በባንክ ውስጥ ምንድነው ለፖቴንሻል ሉዝ እንዳያደርጉ ነው ሰብስክራይበሮቹ ገንዘባቸውና ኢንካሬጅ ያደርጋል ሞር ኢንቨስት እንዲያደርጉ ማለት ነው፣ አስተማማኝነቱን ለማስጠበቅ ማለት ነው። share representing contribution in kind shall be normally being fully paid at the time of the formation of the company and not later than the day of the registration of the company የሚለው ሰው ይሄ ኢንካይንድ ኮንትሪቢዩት ማድረግ ይቻላል በገንዘብ ብቻ አይደለም። ስለዚህ ፉሊ ፔድ መሆን ያለበት ካምፓኒው ፎርም ሲያደርግ ነው፣ ኖት ላተር ዛን ዘ ዴይ ኦፍ ሬጂስትሬሽን ነው። ሶ ላተር ዛን ከሬጂስትሬሽኑ ዳይ በኋላ መሆን ያለበት ይላል። ግን ፎርማሊቲ ሪጋርዲንግ ትራንስፈር ኦፍ ሰች ፕሮፐርቲ ቱ ዘ ካምፓኒ ሻል ቢ ኮምፕሊትድ ዊዝን 6 months from the date of the registration of the company ነው። ግን ይህን ስንል ሬጂስተር ካረገ በፊት ነው መከፈል ያለበት አዘ ታይም ኦፍ ፎርሜሽን ነው አለን። ግን የሚፈጸመው ፎርማሊቲውን ስንመለከተው ግን በወረቀት ላይ እንደዛ ቢሰፍርም ሬጂስተር ካደረገ ካምፓኒ ውስጥ ከ6 ወር ድረስ ውስጥ ትራንስፈር ይደረጋል የካምፓኒው ፕሮፐርቲ ወደ ካምፓኒው ፕሮፐርቲ ኢኩዊፕመንት ስለሆነ ኢንካይንድ ከሆነ ትራንስፈር ሲደረግ within 6 months of date of registration እስካረገበት ድረስ ካረገበት እስከ 6 ወር ድረስ መሆን አለበት ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና ሃንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ሶ አሲ ጀነራል ስንመለከተው እዚህ ጋር ምንድነው ያለው ማለት ነው። ጀነራል ሪኳየርመንታችን ሼር ካምፓኒ may not be found until ፎርም ዳንቲል የሚሆነው። ስለዚህ ክራይቴሪያዎቹ ምንድናቸው? ሚኒመም ኦፍ 5 ሜምበር ቢያንስ 5 ሜምበር ያስፈልገዋል። ሚኒመም ኢኒሻል ካፒታል 50 ሺህ ብለና 50 ሺህ ያስፈልገዋል። ፉል ሰብስክሪፕሽን ኦፍ ፊክስድ ካፒታል የሚለው ሰው ፊክስድ ካፒታሉ ፉሊ ሰብስክራይብ መደረግ አለበት። ፉሊ ሁሉም መሸጣ ቃል መግባት አለባቸው ኢንቨስተሮች ለመግዛት ማለት ነው። and at least 1/4 of per value share sold in cash and have been paid up and deposited እና ቢያንስ 1/4ኛው ካፒታል ምን መደረግ አለበት መክፈል አለባቸው። 1/4ኛውን ከሚገዙት ሼር ቫልዩ 1/4ኛው መክፈልና ያ ብር ደግሞ ባንክ ውስጥ ዲፖዚት መደረግ አለበት። and the formation of share company shall be by a memorandum of association እና ያ ካምፓኒ መመስረት ያለበት በሜሞራንደም ኦፍ አሶሲዬሽን ወይም የራሱ የሆነ ሜሞራንደም ኦፍ አሶሲዬሽን ያስፈልገዋል ማለት ነው። So the commercial code recognize two type of formation የሚለው ኮመርሻል ኮዳችን ሁለት አይነት ፎርሜሽኖችን ሪኮግናይዝ ያደርጋል። አንደኛው ፎርም ሲያደርጉ ሼር ካምፓኒዎች ማለት ነው ፎርሜሽን አስ ቢትዊን ፋውንደር፣ ሌላኛው ደግሞ ፎርሜሽን ኦፍ ካምፓኒ ባይ ፐብሊክ ሰብስክሪፕሽን ነው ማለት ነው። ሶ እነዚህን ሁለት አይነት ታይፕ ኦፍ ፎርሜሽኖች እያንዳንዱን እንመልከታቸው። የመጀመሪያው ፎርሜሽን አስ ቢትዊን ፋውንደር የሚለው ነው። ፎርሜሽን አሞንግ ፋውንደርስ ዳዝ ኖት ኒድ አፒል ቱ ዘ ፐብሊክ ፎር ፈንድስ ነው የሚለው ሰው በፋውንደሮች መካከል ስለሆነ የሼር ካምፓኒ የምንመሰርተው
ለህዝቡ ፈንድን አፕላይ እንድናደርግ ወይም ለህዝቡ ግልጽ አድርገን አናቀርበውም ለሽያጭ ማለት ነው። The founder does possess or borrow the required capital and establish the company among themselves privately። ስለዚህ ፋውንደሮቹ ምንድነው የሚያደርጉት? ካምፓኒውን ራሳቸው ኮንትሪቢዩት አድርገው ወይም ተበድረው ካፒታሉን ያሰባስቡና ያን ካምፓኒ ስታብሊሽ ያደርጉታል ፕራይቬትሊ ማለት ነው። ሶ the company formed in such manner is sometimes referred to as closed company። ስለዚህ ካምፓኒ በእንደዚህ አይነት ሁኔታ ነው የሚመሰረተው። ስለሆነ ምን ልንለው እንችላለን? ፕራይቬትሊ ስለሆነ ክሎዝ ካምፓኒ ብለን እንጠራው እንችላለን። as between ፋውንደሮች ከተመሰረተ ማለት ነው። it is usually formed among family member or close friends, no appeal to the public, no prospectus። so ለፐብሊክ አናወጣው ፕሮስፔክተስም አያስፈልገንም ማለት ነው። so prospectus ማለት ይሄ ሌጋል ዶክመንት አያስፈልግም ማለት ነው። it's likely that they all are involved in the formation process and entitled to the same right and obligation። ስለዚህ ፋውንደሮቹ በፎርሜሽን ፕሮሰስ ውስጥ ሁሉም ይሳተፋሉ፣ ተመሳሳይ መብትና ግዴታ ነው ያለባቸው ማለት ነው። በዚህ ወይ ሼር ካምፓኒ ሲመሰረት so the commercial code stipulates that individual may without offering share for the public subscription establish a share company as between themselves። ስለዚህ ፐብሊክሊ ሰብስክራይብ ወይም ፐብሊክሊ ሼሩን ለህዝብ ሳያቀርብ ሼር ካምፓኒ መመስረት ይቻላል ማለት ነው። ይሄን ለማድረግ ግን ፉልፊል ማድረግ አለበት requirements of this codes for the formation of share company ላይ የተቀመጡ ሪኳየርመንቶች አሉ። እሱ ማሟላት አለበት። ከነሱ ውስጥም the founder shall not be less than 5 ነው። ከ5 በታች ማነስ የለባቸው ፋውንደሮቹ ከ5 በላይ መሆን አለባቸው። no promoters ፕሮሞተር አያስፈልጉትም። ፕሮሞተር የምንላቸው ፋውንደር ዘምሰልፍስ ሃንድል ማድረግ ይችላሉ። ኤክስተርናል ፕሮሞተር አያስፈልጋቸውም፣ ወይም ኤክስተርናል ኦርጋናይዝ የሚያደርግላቸው ወይም የማርኬቲንግ ካምፓኒ አይጠቀሙም ማለት ነው። ራሳቸው እያንዳንዱ ነገር ሃንድል ያደርጉታል። ኖ ፕሮስፔክተስም አያስፈልጋቸውም። ፕሮስፔክተስ ቅድም እንዳልኳችሁ ዶክመንት ነው፣ ኢንቫይት ለማድረግ ነው፣ ፐብሊኩ ኢንቨስት ለማድረግ የሚጠቅም ዶክመንት ነው። ይሄ ዶክመንት አያስፈልጋቸው፣ ምክንያቱም ኢንቨስትመንት ለማድረግ ሌላ ሰው ስለማይጠሩ በመሀላቸው ነው ቢዝነሱ የሚፈጠረው ወይም ሼር ካምፓኒው። ሶ ካምፓኒው ፈንድ ለፐብሊክ ስለማያቀርብ ነው ፕሮስፔክተስ ያስፈልገው። ነው ፕሮሞተር ከ5 በታች መሆን የለባቸው ሜምበሮች። በዚህ መሰረት ሼር ካምፓኒን ቢትዊን ፋውንደሮቹ መካከል መመስረት ይቻላል ማለት ነው። ሌላኛው ደግሞ ፎርሜሽን ስሩ ፐብሊክ ሰብስክሪፕሽን ነው፣ ለህዝብ ሼሩን በማቅረብ ማለት ነው። ኮመንሊ ቬንቸርስ ዛት ኒድ ላርጅ ካፒታል አር ፎርምድ ቪያ ፐብሊክ ሰብስክሪፕሽን። ብዙ ጊዜ ለከባባድ ወይም ትላልቅ ካፒታል የሚያስፈልጋቸው ቢዝነሶች በፐብሊክ ሰብስክሪፕሽን ነው የሚመሰረቱት። ሶ ፕሮቪዥን ኦፍ አርቲክል 59 አፕ ቱ 26 ላይ ሲቪል ኮድ ላይ ምን ይገልጻል ማለት ነው? ስለ ፎርሜሽኑ ስለ ፐብሊክ ሰብስክሪፕሽን ማለት ነው። ሶ 4 ስቴፖች አይደንቲፋይ ሆነዋል በዚህ ፕሮቪዥን ላይ። እነዚህ ምንድን ናቸው? አንደኛ ኦፈር ፎር ሰብስክሪፕሽን ስሩ ፕሮስፔክተስ፣ አፕሊኬሽን ፎር ሼር፣ ኦዲቲንግ ኢንፎርሜሽን ፕሮሲጀር ኦፍ ዘ ካምፓኒ፣ ሚቲንግ ኦፍ ሰብስክራይበር ነው። ሶ እነዚህ ስቴፖች ተካተዋል ማለት ነው። ስሩ ፐብሊክ ሰብስክሪፕሽን ወይም ለፐብሊክ ሼር ነው አቅርበን ሼር ካምፓኒ ለመመስረት ማለት ነው። ሶ የመጀመሪያው ምን ይላል? ኦፈር ፎር ሰብስክሪፕሽን ስሩ ፕሮስፔክተስ ነው። ካምፓኒው ኢሹ ማድረግ አለበት መጀመሪያ ፕሮስፔክተስ የኦፊሻል ዶክመንቱ ማለት ነው። በዚህ ዶክመንት ላይ ስለ ቢዝነስ ፕላኑ፣ ፋይናንሻል ኢንፎርሜሽን፣ ነምበር ኦፍ ሼር ኦፈርድ ያደርጋል። ይሄ ደግሞ ኢንቫይት ለማድረግ ይጠቅመናል ፐብሊኮች ይህን ዶክመንት አይተው ሼር እንዲገዙ ማለት ነው። ይህን ማዘጋጀት ይጠበቅብናል። ሁለተኛ አፕሊኬሽን ፎር ሼር። አፕሊኬሽን ማለት ኢንተረስት ፒፕሎች አፕላይ እንዲያደርጉ እናደርጋለን ማለት ነው። የሆነ አፕሊኬሽን ፎርም በማዘጋጀት ማለት ነው። ሶ ኢኒሻል መኒው እንዲከፍሉ ማለት ነው። ሶ ይሄን እናደርጋለን። ሌላ ደግሞ ኦዲት ፎርሜሽን ፕሮሲጀር ኦፍ ዘ ካምፓኒ ነው። ኦዲቲንግ መኖሩ የሚጠቅመው ምንድነው? የፎርሜሽን ኦፍ ፕሮሲጀሩን ወይም ኦዲት መደረጉ ስለ ፕሮሲጀሩ ስለ ካምፓኒው ቬሪፋይ ለማድረግ ነው። ሌጋል ሪኳየርመንቱን ተከትሎ ነው የተመሰረተው። ዌዘር ፈንድ ዌር ፕሮፐርሊ ኮሌክትድ፣ ፈንዱ በአግባቡ ተሰብስቧል የሚለውን ነገር ለማረጋገጥ ማለት ነው። ይሄ ደግሞ ትራንስፓረንቲና ሌጋሊቲውን ያረጋግጣል። ከዛ በመቀጠል ደግሞ ምንድነው? ሚቲንግ ኦፍ ሰብስክራይበር ነው። ይሄ ማለት ሼር ሆልደሮች ወይም ሰብስክራይበሮቹ ይገናኛሉ ማለት ነው። ሰው በዛ ተገናኝተው አፕሩቭ ያደርጋሉ፣ ፎርማሊቲ ዲቴሉን አፖይንት ያደርጋሉ፣ ዳይሬክተር ፋይናላይዝ ያደርጋሉ የካምፓኒውን ሴትአፕ ማለት ነው። ስለዚህ ባጭር በሲምፕል ወርድ ምንድነው ይሄን ካምፓኒ ስንመሰርት ሼር ካምፓኒ የምናደርጋለን ማለት ነው። አስክ ፐብሊክስ ፎር ደ ማኒ ዘን ፒፕል አፕላይ ፎር ደ ሼር ያደርጋሉ። ደ ፕሮሰስ ቼክ ይደረጋል። ዘን ሼር ሆልደሮች ሚት አድርገው ካምፓኒ ወይም ሼር ካምፓኒው ኦፊሻሊ ስታብሊሽ ይሆናል ማለት ነው። ሶ
ሼር ካምፓኒ ስለ ሼር ካምፓኒ ያህል ካልኳችሁ ይበቃናል። ሶ በአጠቃላይ በቻፕተር 5 ስለ ቢዝነስ ኦርጋናይዜሽን አይተናል። ብዙ አይነት ቢዝነስ ኦርጋናይዜሽን ታይፖች አሉ። ከዛ ውስጥም በቻልኩት አቅም ፕራይቬት ሊሚትድ ካምፓኒ እና ሼር ካምፓኒ በዲቴል ለማሳየት ሞክሬያለሁ ማለት ነው። ሶ በቀጣዩ ቻፕተር በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።